በዓለም ታሪክ ለመጀመሪያ ጊዜ የጀርመን መንግስት የአልበርት ኦስዋልድ ሄሲንሸር አማራጭ ሰላም ኖቤል ሽልማቱን የገዛ ዜጎቹን ጨፍጫፊ መሪ በማለት የነጠቀው አብይ አህመድ በበርሊን ዓለም አቀፍ ጉባኤ የክብር እንግዳ የተደረገበት አሻጥር ዓለም ያወገዘውን የጦር ወንጀለኛ ከተጠያቂነት ለማዳን የወንጌል ስርጭት አስፋፊና የሰላም አምባሳደር አድርጎ በማቅረብ ወንጌላዊ ፍራንክሊን ግራሃምና አጋሮቹ በሃይማኖት ሽፋን እየፈጸሙት ያለው ክደት። አብይ አህመድ በአውሮፓ የሰሞኑ ጉዞ እውን እንደሚባለው ከሰረ ወይስ አተረፈ? ከጦር ወንጀለኛው አብይ ጎን የተሰለፉና ድጋፍ የሚሰጡት ሁሉ እጃቸውን እንዲሰበስቡ በማህበራዊ የሚዲያ ዘመቻና የፊርማ ማሰባሰብ ፔቲሽን በአስቸኳይ ይጀመር ይላል ገስግስ ጃናሞራ የጻፈልን መጣጥፍ። ከሰሞኑ በበይነ መረብ የሚተላለፉ ማህበራዊ ሚዲያዎች ፋሽስቱ አብይ አህመድ ከ7 በላይ የአውሮፓ ሀገራት ለጉብኝት ተጉዞ ርዕሳነ ብሔራቱ ጊዜ የለንም በሚል ሳይቀበሉ ስለቀሩ እንደ ቱሪስት መንደር ለመንደር ሲዞር ከርሞ ከባድ የዲፕሎማሲ ክስረትን አስተናግዶና አገር አዋርዶ ድምፁን አጥፍቶ ተመለሰ በሚሉ መረጃዎች ተጨናንቀው አይተናል። እውነታው እንደሚባለውና እንደሚወራው ነው ወይ? ህዝብን በመረጃ በማደናገር ምን ከስሮ ምን አትርፎ ተመለሰ? መቼም የአንድ ሀገር መሪ ጊዜ የወርቅ ያህል ውድ በሆነባቸውና በርካታ ዓለም አቀፍ ጉዳዮችን ዕለት በዕለት በሚያስተናግዱ የምዕራባውያን ሀገራት መንግስታት የዲፕሎማቲክ ፕሮቶኮልን ሳይጠብቅ ሳይናገርና ቀጠሮ ሳይዝ እንደው ብድግ ብሎ ሀገራቸው ድረስ በመጓዝ ኤርፖርት ሲደርስ ጎበዝ መጥቻለሁና ተቀበሉኝ ማለት ይቻለዋል የሚለውን መሰረታዊ ጥያቄ የሚያነሱ ቢኖሩም በተቃራኒው አዋቂ ሳይሆኑ አዋቂ መስሎ ለመገኘት የዩኒቨርሲቲ ምሁራን ሳይቀር ሰብስቦ በጉልበት ካላስተማርኳችሁ በማለት እግርና እጁ መጨበጫ የሌለው ሌክቸር በድፍረት ሲሰጥ ለሚታየው አብይ ምን ይሳነዋል የሚል መልስ ቢቀርብ የሚገርም አይሆንም። ከወደ እንግሊዝ ከዲፕሎማቲክ ምንጮች የተሰማው መረጃ ደግሞ የአብይ አህመድ የእንግሊዝ ጉዞ የተሰረዘው የብሪታንያው ጠቅላይ ሚኒስትር ሰር ኬር ስታርመር ስራ በዝቶባቸው ሳይሆን የኢትዮጵያ መንግስት እየፈጸመ ነው በተባለው የከፋ የሰብአዊ መብት ጥሰት ምክንያት አብይን ማግኘት ባለመፈለጋቸው መሆኑን እየገለጹ ነው። ምንም እንኳን አብይ ስታርመር ሊያገኙት እንዳልፈለጉ ቢያውቅም ወደ ለንደን የመምጣት ፍላጎት አሳድሮ እንደነበርና ሆኖም የዩናይትድ ኪንግደም ሜትሮፖሊታን ፖሊስ ለአብይ ደህንነት ዋስትና ለመስጠት ፈቃደኛ ባለመሆኑ ጠቅላላ ጉዞው ሊሰረዝ መቻሉን ይፋ አድርገዋል። እንደሚታወቀው አብይ ከጣሊያን ወደ እንግሊዝ ያቀናል በተባለበት ቀን ሳተናዎቹ የለንደን ፋኖች ከተማውን በተቃውሞ ሰልፍ እየቀወጡት እንደነበር ይታወሳል። ለማናቸውም ከቤተ መንግስት ጓዳ እንዳገኘነው መረጃ ከሆነ ሰውየው ለረጅም ቀናት ከሀገር ያስወጣው መሰረታዊ ምክንያት አንድ ጉዳይ ቢሆንም የዓለም አቀፍ ፖለቲካና የዲፕሎማሲ ግንኙነትን ጽንሰ ሐሳብን ካለመረዳት ብሎም በእውቀት እጥረት ሳቢያ ለራሱ ከሰጠው በዓለም አቀፉ ማህበረሰብ ዘንድ ተፈላጊ መሪ ነኝ ከሚል የተሳሳተ ግምቱ በመነሳት ከ7 የሚልቁ ሀገራትን በድንገት ለመጎብኘት የወሰነው በአንድ ድንጋይ 2 ወፍ እንዲሉ ወደ አውሮፓ ለመሄድ ያሰበበትን ቀድሞ በውጭ ድርጅቶች የተያዘለትን ጉዞ እቅድ ያለንከን በሚስጥርና ያለ ተቃውሞ ለማሳካት ብሎም እግረ መንገዱንም አስቀድሞ ቀጠሮ ካስያዛቸው የአውሮፓ ሀገራት ጋር ምክክር በማድረግ 2 ተጨማሪ የዲፕሎማሲ ስኬቶችን ጨብጦ ስጋት ውስጥ የሚገኙትን የብልጽግና ምስለኔዎችን እንዲሁም ተቃዋሚዎችንም ጭምር ለማስደመም በማሰብ ነበር። እንደሚታወቀው ከካቶሊክ ቤተክርስቲያን ጋር ታሪካዊ ሃይማኖት ቅርርብ የነበራቸው የኢቫንጀሊካል ቤተክርስቲያን አካል የሆኑት ጀርመናዊው ማርቲን ሉተር የመሰረተው እንደ ሉትራን፣ አንገሊካን እና ኤጲስቆል ያሉ የወንጌላውያን አብያተ ክርስቲያናት ባለፈው ሳምንት ሜይ 29 ቀን ማለትም በኢትዮጵያ የዘመን አቆጣጠር ግንቦት 21 ቀን 2017 ዓ.ም ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት የትንሣኤ በዓል በተከበረ በ40ኛው ቀን ወደ ሰማይ ያረገበትን በዓለ ዕርገት በልዩ ልዩ ሃይማኖታዊ ዝግጅቶች አክብረው የዋሉ ሲሆን በመላው ጀርመንም ዕለቱ ብሔራዊ የሃይማኖት በዓል የሚከበርበት እንደመሆኑ ዝግ ሆኖ ውሏል።
ታዲያ በዚህ ቀን በጀርመን ዋና መዲና በርሊን የዓለማችን የወንጌላውያን እምነት ታላቅ ተጽዕኖ ፈጣሪው አሜሪካዊ ወንጌላዊ ቢል ግርሃም በ1952 ዓ.ም የመሠረተው የቢል ግርሃም የወንጌል ማኅበርና የወንጌል ስብከትንም የግብረ ሰናይ አገልግሎትንም አጣምሮ የሚያከናውነው የልጁ ወንጌላዊ ፍራንክሊን ግርሃም ሳማሪታን ፐርስ ድርጅት ከአውሮፓ ሀገራት የወንጌላውያን አብያተ ክርስቲያናት ኅብረት ጋር በጋራ ያዘጋጁት የወንጌል ስርጭት በአውሮፓና በዓለም ዙሪያ ጉባኤ በልዩ ልዩ መርሃ ግብሮች ተከናውኗል። የሚገርመው ብዙዎቹ በርሊን ላይ የዓለም የሃይማኖት ሊቃውንት ስለተሰበሰቡበት ፕሮግራም እምብዛም መረጃው ስለሌላቸው ለዚህ በሃይማኖት ሽፋን አደገኛ ተልዕኮ ያነገበ ጉባኤ እምብዛም ትኩረት አለመስጠታቸውን አስተውለናል። በነገራችን ላይ ይህ የኤቫንጀሊካን እምነት ወንጌል ስርጭትን ለማስፋት ያለመ ነው የተባለለት ታላቅ ጉባኤ ከ55 የሚልቁ የዓለም ሀገራት የተውጣጡ ከ1000 በላይ ስመጥር መጋቢ ፓስተሮች፣ የአብያተ ክርስቲያናት መሪዎችና የፕሮቴስታንት እምነት ተከታይ የሆኑ አያሌ ተጽዕኖ ፈጣሪ ግለሰቦች የተካፈሉበት ነበር። አሳፋሪው ነገር ታዲያ በዚህ ወንጌል ለዓለም በሚሰበክበትና በሃይማኖታዊ ስብዕናዎች የተከበሩ የፈጣሪ ሰዎች በታደሙበት መድረክ እነ ወንጌላዊ ፍራንክሊን ግርሃም እጁ ከ3 ሚሊዮን በሚልቁ ንጹሐን ኢትዮጵያውያን ደም የተጨማለቀውን እንዲሁም ዛሬም ድረስ እነዚህ በሃይማኖት ተቋም ሽፋን የተደራጁ ሸሪኮቹና አበዳሪ አጋራት በሚለግሱት ሕልቆ መሳፍርት በሌለው ገንዘብ አንዱን የድሮን አረር በ$70,000 እየሸመተ ዕለት በዕለት የገዛ ዜጎቹን እንደ ጠላት በግፍ የሚፈጀውን የኛው ጉድ አብይ አህመድ የክብር እንግዳ ብቻ ሳይሆን የወንጌል ሰውና የሰላም ሐዋርያ እያሉ በማወደስ የመክፈሻ ንግግር እንዲያሰማ መጋበዛቸው ልብን የሚያደማ የተቋማቱንም ተልእኮና ራዕይ ጥያቄ ውስጥ የሚከት ሆኖ ነው ያገኘ ነው። መስቀል ተሳሊጦን ጨብጦ ከላይ መስቀል ከታች ጦር ያለው መቋሚያ ማለት ነው። በሃይማኖታዊ ጉባኤ መድረክ ስለ ዓለም ሰላም አስፈላጊነት ሲዘምር የታየው የሸናው መሪ አብይ አህመድ ከመድረኩ ሲወርድ ጥርሱን የነቀለበትን የአስመሳይነት ጭንብሉን አውልቆ እንደ ወትሮው ሁሉ ዜጎቹን መጨፍጨፊያ ለድሮን ተተኳሽ ሽመታ በተለያዩ የአውሮፓ ሀገራት ሲንከላወስ ከርሞ ተመልሷል። እንግዲህ ልብ በሉ፣ የአብይ አህመድ ዋና የአውሮፓ ጉዞ እቅዱ ይህ በሺህ የሚቆጠሩ የዓለማችን የኢቫንጀሊካን አብያተ ክርስቲያናት መጋቢ ፓስተሮችና ተጽዕኖ ፈጣሪ ግለሰቦች በታደሙበት ታላቅ ጉባኤ የመርሃ ግብሩ የክብር እንግዳና የመክፈሻ ንግግር አቅራቢ በማድረግ በነ ወንጌላዊ ፍራንክሊን ድጋፍ ሰጭነት በሀገሩ የፖለቲካ ኪሳራና ከባድ ተቃውሞ የተቀሰቀሰበትን ወንጀለኛው የሸኔ መሪ አብይ በዓለም ፊት የኢየሱስ ሰራዊት መሪና ህዝበኛ ወይም ፖፕሊስት ማድረግ ነው። ከዛም አልፎ በተባበሩ መንግስታት በአውሮፓ ህብረትና በዓለም አቀፍ የሰብአዊ መብት ተቆርቋሪ ድርጅቶች ሳይቀር ስሙ በተደጋጋሚ የገዛ ዜጎቹን በመጨፍጨፍና በሰብአዊ መብት ጥሰት የሚከሰሰውን የጦር ወንጀለኛውን አብይ አህመድ መታደግ ብሎም ወንጌልን ማስፋፋት በሚል ሽፋን በፋይናንስ መርዳትን ሁሉ ያለመ አደገኛ እንቅስቃሴ በመሆኑ ለመብቱ የሚታገለው አማራው ብቻ ሳይሆን በዚህ የጭቆናና የግፍ ስርዓት የተንገሸገሸ ኢትዮጵያዊ ሁሉ የጉባኤው አስተባባሪዎች ዘግናኝ ጄኖሳይድ እየፈጸመ ከሚገኝ መንግስት ጋር ያላቸውን ህብረትና ድጋፍ እንዲያቆሙ የሚጠይቅ እንደ ትዊተር ባሉ ማህበራዊ ሚዲያዎች ጠንካራ የፊርማ ማሰባሰብ ወይም የፔቲሽን ዘመቻ በአስቸኳይ ሊያደርጉ ይገባል የሚል እምነት አለን። ከዚህ በተጨማሪ የጀርመን መንግስትም ሆነ ዓለም አቀፉ ማህበረሰብ የአብይ አህመድ አስተዳደር በተለይም ካለፉት 5 ዓመታት ጀምሮ በገዛ ዜጎቹ ላይ የሚፈጽማቸውን ወንጀሎችና ግፎች እንዲያቆም በተደጋጋሚ እያስጠነቀቁ ባለበት ሁኔታ በትግራይ በአማራና በኦሮሚያ ክልሎች በንጹሐን ዜጎች ላይ መባሪያ ያጣ ጦርነት መክፈቱ ሳያንስ አሁን ደግሞ ጎረቤት ኤርትራን ካልወረድኩ እያለ ተጨማሪ የሚሊዮኖችን ህይወት በከንቱ ሊገብር የጦር አውርድ ቅስቀሳውን ባጣጣፈበት በአሁኑ ወቅት 7 ዓመታት ሙሉ አገሪቱን የምድር ሲኦል ያደረጋትን አብይ አህመድ በምን አምክንዮ ስለ ሰላም እንዲሰብክ መድረክ ያመቻቹበትን ዓላማና ምክንያትም በተመለከተ ማብራሪያ እንዲሰጡ መጠየቅ እጅግ ተገቢ ነው። ልብ በሉ፣ ከአሁን በፊት ባቀረብኩት በመረጃ የተደገፈ የትዝብት መጣጥፍ የአሜሪካው አምባሳደር አርቪን ማሲንጋ መንግስት በገዛ ዜጎቹ ላይ የሚፈጽመውን የድሮን ጥቃት በአስቸኳይ ያቁም ሲል አብይ መራሹን የኦነግ ሸኔ አስተዳደር በጄኖሳይድ ወንጀል የከሰሰበትን
እጅግ ወሳኝ መግለጫ በሰዓታት ውስጥ ከማኅበራዊና ድረ ገጾቹ በሙሉ እንዲያነሳ ብቻ ሳይሆን ፋኖን በሚያስጠነቅቅና የብልጽግና መንግሥት የሰላም ሐዋርያ አድርጎ በሚገልጽ መልኩ መንግሥት አሁንም ከኃይል ውጭ ያለውን አማራጭ ሁሉ መጠቀሙን እንዲቀጥል እንመክራለን በሚል አሳፋሪ መልእክት እንዲለውጥ ያደረገው የወቅቱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሃይማኖት ጉዳዮች አማካሪ የሆነውና ተጽዕኖ ፈጣሪነቱ የሚገለጽለት ወንጌላዊው ፍራንክሊን ግራሃም መሆኑን በዝርዝር ገልጸን ነበር። ዛሬም በአውሮፓ ሀገራት መሪዎችና ልዩ ልዩ የሰብአዊ መብት ድርጅቶች ላይ ተጽዕኖ የሚፈጥሩ መጋቢ ፓስተሮችና ታዋቂ እምነት አገልጋዮች በታደሙበት የሃይማኖት ጉባኤ ላይ አብይ አህመድ የጦር ወንጀለኛ ሳይሆን የወንጌል ስርጭትን ለዓለም ለማዳረስ የሚተጋ መሪ ነው የሚል ገጽታን በመገንባት ከሚቀርብበት የጦር ወንጀልና የመብት ጥሰት ክስ ለማዳን ብሎም በሃይማኖት ስም የገንዘብ ድጋፉን አጠናክሮ የዜጎቻችንን እልቂትና ሰቆቃ ለማራዘም የተጠነሰሰውን የሴራ መረብ በህዝባዊ ተቃውሞ በማጋለጥ ልንበጣጥሰው ግድ ይለናል። በዓለም ዙሪያ የሚገኙ ማኅበራት፣ የሙያ አደረጃጀቶችና ታዋቂ ግለሰቦችም ተቃውሟቸውን ብቻ ሳይሆን ከጦር ወንጀለኛው አብይ አህመድ ጋር መተባበር ወደፊት በሕግ አብሮ እንደሚያስጠይቅ በመግለጫ አስገንዝበው በሚገባ ለአውሮፓና ለጀርመን የወንጌላውያን ማኅበራት፣ ለቢል ግርሃም የወንጌል ማኅበርና ለወንጌላዊው ፍራንክሊን ግርሃም በፍጥነት ማሳወቅ ይጠበቅባቸዋል። አበው ሰይጣን ላመሉ ከመጽሐፍ ቅዱስ ይጠቅሳል የሚል ቆየት ያለ ዘመን ተሻጋሪ ብሂል አላቸው። እኩይ ግብሩ ሰይጣንን የሚያስንቀው አብይ አህመድም እንደ የሃይማኖት ሊቅ በድፍረት ከቅዱስ መጽሐፉ ቃል ለአመሉ እያጣቀሰ ወንጌልን ሲሰብክ አይተን አጃኢብ ማለታችን አልቀረም። በኢየሱስ ክርስቶስ የዕርገት በዓል በመላው ጀርመን ብሔራዊ በዓል ቀን ሥራና አገልግሎት ዝግ በሆኑበት ዕለት በተዘጋጀው የአውሮፓዊ የወንጌል ስርጭት ጉባኤ ላይ ያውም የክብር እንግዳና የመክፈቻ ንግግር አቅራቢ ሆኖ የመጋበዙን ጉዳይ ሚስጥር እንዲሆን የተደረገው በዛ የሚኖሩ ኢትዮጵያውያን በተለይም ከፍተኛ ተቃውሞ በማካሄድ እንደ ጀግናዎቹ የለንደን ፋኖች ሁሉ በሀገር ቤት ድምፅ ላጣው ሕዝባቸው ድምፅ በመሆን ስማቸው ጎልቶ የሚጠቀሰው የጀርመን የአማራ ማኅበራት አደረጃጀቶች አስቀድሞ መረጃው ቢደርሳቸው አባላቶቻቸውን ካያሉበት ጠራርተው በ55 ሀገራት ተወካዮች ፊት አዋርደው እርቃኑን እንደሚያስቀሩት በማመኑ የተነሳ እንደሆነ ልብ ማለት ያስፈልጋል። መቼም ታሪክ ራሱን ይደግማል እንዲሉ የዛሬው ትዝብታችን ማጠንጠኛ የአብይ አህመድ የበርሊኑ ጉባኤ ሚስጥር የደቀነብን ቀጣይ ስጋት ብሎም የህልውና ትግሉ እንቅፋትና አደጋ ይሁን እንጂ በርሊን ላይ በአፍሪካ ላይ የክህደት ሴራ ሲጎነጎን ይህ የመጀመሪያው አለመሆኑን ቆየት ያሉ ድርሳናትና መዛግብት የሚመሰክሩት ሐቅ ነው። ለአብነት እንደ አውሮፓውያን አቆጣጠር ከ1884 እስከ 85 ዓመተ ምህረት የአውሮፓ ሀገራት በጀርመኑ ቻንስለር ኦቶማን ፎን ቢስማርክ ፊት አውራሪነት በርሊን ላይ በሚስጥር ተሰብስበው መላውን አፍሪካ በቅኝ ግዛት ለመቀራመት ከውሳኔ የደረሱበትን ጉባኤ የበርሊን ወይም የኮንጎ አፍሪካን ስክራምብል ኮንፈረንስን ስምምነት ማስተዋስ በቂ ነው። ራሷ የሐሳቡ ጠንሳሽ ጀርመን ለወረራ የላከችው ጦር በሚሊዮን የሚቆጠሩ እምቢኝ አንገዛም ያሉ የሄሬሮ ጎሳ አባላትን በአጠቃላይ ሕዝባቸው 80 በመቶ የሚሆነውን በናሚቢያም ከሀገሪቱ ነዋሪ 50 በመቶ በላይ ማለትም ከግማሽ የሚልቀውን እንደ ዱር አውሬ እያደነ በጭካኔ ሲጨፈጭፍ አውሮፓውያን ሸሪኮቿም በወረራ በያዟቸው ሌሎች የአፍሪካ ህዝቦች ላይ በዘመናዊ ጦር መሳሪያ የተደራጀ ጦር በማዝመት ተመሳሳይ ታሪክ ፈጽሞ የማይረሳቸው አሰቃቂ የዘር ፍጅቶችን መፈጸማቸውን በጀርመንና በየሀገራቱ ለታሪክ ከአፍሪካ ተግዘው በየሙዚየሞቻቸው የተቀመጡ አሻራዎች ብሎም ጠንክረው ሲዋጉ የገደሏቸውን በሺዎች የሚቆጠሩ የሄሬሮና የናሚቢያ የጎሳ ጦረኛ ተዋጊ መሪዎችን የራስ ቅል በጭካኔ አንገት ቆርጠው ወደ በርሊን ለምርምር በመላክ ከምዕተ ዓመት በላይ አጽሞቻቸው በየሙዚየሞቻቸው ለገበያ አደባባይ እንደተሰጠረ ሸቀጥ ከአንድ ምዕተ ዓመት በላይ አፈር እንዳይቀምስ በማድረግ እንዲሁም ባህላዊ ከወርቅ ከመዳብ እና ከእንጨት የተሰሩ አስተማሚ ቅርሶቻቸውን በመዝረፍ በአይሁዶች ላይ ከፈጸሙት እጅግ የከፋ ግፍ በእኛ አፍሪካውያን ወገኖች ላይ ፈጽመዋል። ለዚህም እንደ ማስረጃ ዋሽንግተን ፖስት በበርሊን ሙዚየም ከ1000 በላይ የአፍሪካውያን የሄሮሮዎችና ናሚቢያዎች የጭንቅላት አጽም ስብስብ ስለሚገኝበት የቅኝ ግዛቱ አስከፊ ጠበሳ
የዘገበውን ማስታወስ ይበቃል። በኦስትሪያ በሕግ የተደነገገውን የወታደራዊ አገልግሎት ስልጠና በ24 ዓመቱ ሸሽቶ ወደ ጀርመን ያቀናው ስደተኛ አዶልፍ ሂትለርም በድፍረቱና በምላሱ ባላገሮቹን ጀርመኖች አቂሎና እናንተ እኮ ምድረን እንድትገዙ የተፈጠራችሁ የዓለም ምርጥ የአርያን ዘሮች ናችሁ እያለ በባዶ ትምክህት አነሁልሎ አይነኬ የዓለም አምባገነንና ጨካኝ መሪ ሆኖ ስልጣንን በላያቸው ላይ እስኪቆናጠጥ እስከ 1932 ዓ.ም ድረስ ለ7 ዓመታት የጀርመንን ዜግነት ለማግኘት የመንግስትን ደጅ መጥናቱንና ከባድ ውጣውረድ ማሳለፉን ባህረ መዝገቡና ግለ ታሪኩ ያስረዳል። ልክ እንደ አብይ አህመድ አንዴ ነፍጠኛን ሰባበር ነው፣ ሌላ ጊዜ ደግሞ ትግሬን እስከ ዛሬ እንደ ብልጽግና መንግስት ያንበረከከ የለም እያሉ ለከትብ አጣብሬት በመፎከር መላውን የሀገሪቱን ብሔር በራሱ በሀገሬው ሀብት በሚሸመት የጦር መሳሪያ ጨፍልቀውና አንበርክከው ለመግዛት እየተሯሯጡ እንደሚገኙት ሁሉ ከጀርመን በላይ ጀርመን ነኝ ያለው ጨካኙ አዶልፍ ሂትለርም እና ቢስማርክ በከፈቱለት ቦይ ፈሶ ጎረቤቶቹንና መላው አውሮፓ ጠቅልሎ ለመዋጥና ለማስከበር ከበርሊን ቤተ መንግስቱ ለጨካኞቹ ሹትስታፍል ኤስኤስ እንዲሁም የጀስታፓ ልዩ የፖሊስ ኃይልና ገዳይ ስኳድ ሰራዊቶቹ በሚሰጠው ዘግናኝ ትዕዛዝና መመሪያ ከልጅነቱ ጀምሮ ጥላቻና ቂም ቋጥሮባቸው የኖሩትን ከ6 ሚሊዮን የሚልቁ አይሁዳውያንና ተጨማሪ 5 ሚሊዮን ያህል የሌላ ሀገር ዜጎች በጅምላ እንዲፈጁ ያደረገበት አሰቃቂው የሆሎካስት እልቂት ጀርመኖችን ዛሬም ድረስ በዓለም ፊት አንገት እንዲደፉ ያደረገ የታሪክ ጠበሳቸው ሆኖ የሚጠቀስ ነው። ታዲያ ቀደም ሲል እንዳልነው ይሄው የሴራ ታሪክ ራሱን ደግሞ የበርሊኑን አፍሪካን የመቀራመት ህልምን ለማምከን ኢትዮጵያውያን ሆ ብለው እግራቸውን ለጠጠር ደረታቸውን ለጦር ሰጥተው ደማቸውን ለሀገራቸው ፍቅር አፍሰውና ስጋቸውን ላፈሩ ክብር ሰውተው በአድዋውና በማይጨው ጦርነቶች ባካሄዷቸው ተደጋጋሚ ተጋድሎዎች ህልማቸው እንዲመክን አድርገው በነጮች ቅኝ አገዛዝ የጭቆና ቀንበር ስር ወድቀው ለዘመናት ሲማቅቁ የኖሩ ሌሎች የአፍሪካ ጥቁር ህዝቦች የእስያና የላቲን አሜሪካ ሀገራት ጭምር የነጻነት ትግል እንዲያቀጣጥሉ ፋና ወጊ ብንሆንም አፍሪካን አሳር ያበሉት የቀድሞ ቅኝ ገዢዎች ዛሬ ደግሞ የሃይማኖትን ጭንብል ደርበው በኢትዮጵያ ላይ ጥላቻና ቂም በማቋጠራቸው እንደ ሀገርን እንድትፈርስ ህዝቦቿም በብሔርና ሃይማኖቶች ግጭት እየተባሉ እንዲበተኑ እንደ አብይ ያሉ ሰይጣን ራሱ በክፋታቸው የሚደመሙባቸውን አካስት ጨካኝ መሪዎች በገንዘብና በዲፕሎማሲ በመደገፍ እንዳዘመቱብን መረጃዎች እንዲህ በገሃድ እየመሰከሩ ነው። ይህ የምዕራባውያንን የሴራ ተልዕኮ ለመፈጸም በለውጥ ስም ስልጣን የተቆናጠጠው ጥቁሩ ሂትለር አብይ አህመድም የኢትዮጵያን ሉዓላዊነት በማስተፈር በአያት ቅድመ አያቶቻችን በቆራት ተጋድሎ ከቅኝ ገዢዎች አስከብረው ያቆያቱን ሀገር በምዕራባዊ ጎንደር ከትንሿ የዓለማችን ከተማ ቫቲካን 668 እጥፍ የሚሰፋውን የአልፋሽቃን ሰፊ ግዛት የትግራዩን ጦርነት ሆን ብሎ ቆስቁሶ በሰሜን ሱዳን ብሔራዊ ጦር ካስወረረ በኋላ ለተባበሩት አረብ ኤሚሬቶች ወዳጁ ቢን ዛይድ አየር ባየር በ50 ቢሊዮን ዶላር ቸብችቦ የራሱን ቅንጡ ቤተ መንግስት እንጦጦ ላይ ያለፍረት በመገንባት በህዝብም በሀገርም ላይ ታላቅ ክህደት ሲፈጽም በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምዕራብ ኦሞ ዞን ሶርማ ወረዳን እና በጋምቤላ ክልል ላሬ ወረዳ ውስጥ የሚገኝ ቢልኩን የተባለ አካባቢን ደግሞ በደቡብ ሱዳን ታጣቂዎች በማስወረር በሚያፈርሳት ሀገር ሉዓላዊነት ላይ እንዲቆምሮና ክህደት ፈጽሞ ለአዲሲቱ የታላቋ የኩሽ ሀገር ምስረታ መደላድል ሲያመቻች የህጎች ሁሉ የበላይ የሆነው ህገ መንግስቱ መሬት ላይ የማይሸጥና የማይለወጥ የመንግስት ሀብት ነው ሲል ያሰፈረውን ድንጋጌ ጥሶ በቅርቡ በፓርላማ አርቅቆ ባጸደቀው የውጭ ዜጎችን ከ150,000 በላይ እየከፈሉ የመሬት ባለቤት የሚያደርግ ህግ የውጭ ጠላቶች ጭምር ተከብራ የኖረችውን ሀገር እንዲደፍሯት ባላገሩንም ከመሬቱ በልማትና ኢንቨስትመንት ስም ነቅለውና አፈናቅለው እንዲቀራመቱት በአጭሩ ኢትዮጵያን በገሃድ በአደባባይ ያለ ከልካይ ለሽያጭ በማቅረብ አሁን ባለንበት የ21ኛው ክፍለ ዘመን በነፃነት ኮርታ የኖረችውን አገር የእጅ አዙር ቅኝ ተገዢ ወይም ኒዮኮሎኒ ሰለባ እንድትሆን ከውጭ ጠላቶቻችን ጋር ያሴረ የትሮያን ፈረሳቸው መሆኑን
በገሃድ አረጋግጦልናል። በዚህ አጋጣሚ የቁስና የስልጣን ሰቀቀናቸውን እስኪያራግፉ ትናንት ፍጹም የአማራ ብሔርተኛ ነን የሚል ዜማ በማቀንቀን ሲመኙት ከኖሩት የብልጽግና የስልጣን ማማ ላይ ሲፈናጠጡ የቅይጥ ብሔር ነን የሴራ ካርዳቸውን መዘው አማራ ብሔርተኝነት አያምርበትም፣ ለአልፋሽቃ ግዛቱ ሳይሆን ለታላቁ የቁሽ ሀገረ መንግስት ተስፋይቱ ወደብ አሰብ ነው ደሞ ማፍሰስ ያለበት የሚል ይዘት ያለው ለህዝባችን ያላቸውን ንቀትና ጥላቻ ገላጭ መርዝ የሚረጩ እንደ በለጠ ሞላ፣ ጋሻው ምርሻ፣ የሱፍና ጧይር ያሉ የገዛ የትግል ጓዳቻቸውን ለእስርና ለመከራ የዳረጉ ባንዳዎች እንደውም ስምሪት የሚሰጧቸው እንደ ተመስገን ጥሩነህ፣ አረጋ ከበደ፣ ታዬ አጽቀሥላሴ፣ አገኘሁ ተሻገር፣ መላኩ አለበል፣ ቹቹ አለባቸው፣ ሂሩት ካሳው በተጨማሪም ኮሎኔል ጌትነት አዳነና ዝናሽ ታያቸውን የመሳሰሉ በአደባባይ በብሪት ሰብረናቸዋል ሲል ንቀቱን የገለጸላቸው የኦህዴድ ብልጽግና ተላላኪዎች በህዝባችን ላይ ለፈጸማችሁት የመብት ጥሰት፣ ጅምላ ፍጅትና ሰቆቋ ብሎም በሀገር ሉዓላዊነት ላይ ላደረሳችሁ ታላቅ የክህደት ተግባር የትም ብትሆኑ የት በፍርድ አደባባይ የምታወራርዱበት ከባድ ዕዳ እንዳለባችሁ ሳንጠቁማችሁ አናልፍም። ብዙሃኑ ዲያስፖራ ከሰሞኑ ፋሽስቱ አብይ አህመድ በድብቅ የወጠነው የአውሮፓ ሀገራት የጉብኝት ጉዞው የአብዛኛው ሀገራት መራሄ መንግስታት የተጣበበ ጊዜ ስላልነበራቸው ሊያገኙት ባለመቻላቸው ያለ ዲፕሎማሲ ስኬት ተጠናቀቀ በማለት የደስታ አተውመውን እየመታ መገኘቱ ከመረጃ እጥረት የመነጨ መሆኑን ለማስረዳት ሞክረናል። ከ55 የተለያዩ የዓለም ሀገራት የተውጣጡ ከ1000 የሚልቁ የዓለማችን ተጽዕኖ ፈጣሪ ፓስተሮች፣ የሃይማኖት መሪዎችና ታዋቂ ሰዎች በተጋበዙበት የሜይ 29ኙ የበርሊን የመላው አውሮፓ የወንጌል ስርጭት ታላቅ ኮንፈረንስ የክብር ተናጋሪ ሆኖ በወዳጆቹ በነ ፍራንክሊን ግራሃም የታጨው አብይ አህመድ በዛ ሁሉ ታዋቂ ዓለማችን የሃይማኖት መሪዎች ፊት በተቆጡ ኢትዮጵያውያን እንዳይዋረድ በመስጋቱ የዚህ ረጅም የአውሮፓ ሀገራት ጉዞው ምክንያትና ዓላማ ከህዝብ ተደብቆ በሚስጥር እንዲያዝ መደረጉንም የውስጥ መረጃዎችን ዋቢ አድርገን የምናውቀውን አካፍለናል። የጀርመኑ የአውሮፓ ወንጌላውያን ስርጭት ጉባኤ የጦር ወንጀለኛውን አብይ አህመድ በቀጥታም ሆነ በተዘዋዋሪ በመደገፉ ተጠያቂ ነው ከምንልባቸው መሰረታዊ ምክንያቶች ጥቂቶቹ የሚከተሉት ናቸው። ከ16ቱ የጀርመን ግዛቶች አንዱ የሆነው ቪትቫደን በሚገኘው ምክር ቤቱ ኦገስት 27 ቀን 2019 ዓ.ም አብይ አህመድ የኦስሎውን የሰላም የኖቤል ሽልማት ባገኘ በጥቂት ጊዜያት ልዩነት በተለይም በኢትዮጵያና የፖለቲካና የምጣኔ ሀብት ማሻሻያና ለውጥ ከማድረጉ ጎን ለጎን ለውጡን ተከትሎ ከጎረቤት ኤርትራ ጋር ከ20 ዓመታት በላይ የዘለቀው የድንበር ግጭት እንዲያበቃ በሀገራቱ መካከል ሰላም በማውረዱ ላበረከተው አስተዋጽኦ አማራጭ የሰላም ኖቤል የሚባለውን ሽልማት አበርክቼለታለሁ ሲል ለ25ኛ ጊዜ የተዘጋጀውንና ለዓለም ሰላም የላቀ አስተዋጽኦ ላበረከቱ ጥቂት ሰዎች ብቻ በኮሚቴዎች የድምፅ ብልጫ ምርጫ የሚሰጠውን የክብር ሽልማት ወክሎ በላካት በወቅቱ የሰላም ሚኒስተር በነበረችው ወይዘሮ ሙፈሪያት ካሚል በኩል ከ25,000 ዩሮ ጋር እዛው ቪስባደን ከተማ በሚገኘው የሄሳን ፓርላማ ከክፍለ ሀገሩ ሚኒስተር ፕሬዝዳንት እጅ እንደተበረከተላት ይታወሳል። አብይ ይህንን 25,000 ዩሮ ዛሬ ድሃ አያሳየኝ፣ ድሃ ጥቁር ጉንዳን ነው ከያዘ የማይለቅ ከለቀቀም እሾሁን ላይ ሰክቶብህ ነው እያለ ከ83 ሚሊዮን በላይ የሀገሪቱን ሕዝብ በድህነት አረንቋ ውስጥ ይኖራል በማለት ዓለም አቀፍ ድርጅቶች ሳይቀር ጥናታቸውን ባቀረቡባት ኢትዮጵያ መንግስቱ እንደው በእጃችን ነው ማና አባቱ ይነካናል በሚል ጥጋብ ድሃን ከመዝለፍ አልፎ ጥንታዊቷ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ላይ ቀንና ማታ የነገር መጥረቢያውን እየሳለ ከአፋፋይ መርዞን ለሚረጨው አገልጋይ ዮናታን አክሊሉ ለተባለ መልካም ወጣቶች በሚል እምነት ሽፋን የብልጽግና ጎስፔል ተከታዮችን በጥቅም የሚመለምል
ፕሮጀክት ማስፋፊያ ስራ መለገሱ የሚታወስ ነው። አብይ አህመድ ህዝብንም ሙያተኞችንም የሱ አፍ ሆኖ እንዲሰርብለት በገንዘብ የቀጠረው ይህ ግለሰብ በላዩ አሁንም የውዝግብ አጀንዳ እየሰጠን እንዳሻኝ ከህግ በላይ ሁኜ እንድንቧቸር ያደረገኝ ቀለብ ሰባሪ መንግስቴ ላይ አመፅ ቀሰቀሱ ያላቸውን የሰው ህይወት የሚታደጉ የተከበሩ የጤና ባለሙያዎች የሀገራችን የጤና ባለሙያ ግማሽ በግማሹ የትምህርት ማስረጃው ሐሰተኛ ወይም ፎርጅድ ነው እያለ የብልጽግና ጎስፔልን የሙያተኞች ጉልበት በዝባዥና ነፍሰ ገዳይ ቡድን ወንጀል አራማጅ መሆኑን የገፋበት ሲሆን እንዲህ አይነቱ የሙያተኞች ስብዕና ገደላ ወንጀል ፍትህና ርትዕ የሰፈነባት መንግስታዊ አስተዳደር ሲመሰረት ቅጣቱ ምን እንደሆነ አብረን የምናየው ይሆናል ከማለት ውጭ ለጊዜው የምንለው አይኖርም። ሆን ተብሎ አንድን ሰው ስም በማጥፋት የሚፈጸም የስብዕና ወይም ባህሪ ግድያ ካራክተር አሳሲኔሽን ወንጀል ማንነትን መሰረት ያደረገ የጄኖሳይድ አንዱ አካል ተደርጎ የሚወሰድበት ህጋዊ አግባብ መኖሩንም እዚህ ላይ ልብ ይላል። ይህ እንዳለቃው በማንነት ቀውስና በበታችነት የስነ ልቦና ቀውስ ስቃይ ውስጥ የሚገኝ የአብገወዳ ሽፍታ ረሃብ ስንት ቀን ይፈጃል እንዳለው ባለቅኔው ሎሬት ዳቦ ወይም ሞት የሚል የመኖር ህልውና ትግላቸውን እንደ ወንጀል በመቁጠርና የሰው ልጅ በምግብ ብቻ አይኖርም፣ መንግስቴን ጸጥ ለጥ ብላችሁ በነፃም ቢሆን ለምን አታገለግሉም በሚል የበቀል ነውር ተነሳስቶ ስም ማጥፋት ዘመቻ ውስጥ የገባው ህብረተሰቡ አምኗቸው እንዳይታከም ሰርተው እንዳይበሉ የተናቁ ለማድረግና ለፍተው ባመጡት ሙያ ተሸማቀው እንዲኖሩ በማድረግ አለቃው ዋጋቢስ አደርጋችኋለሁ ያለውን የበቀል ሴራ እውን ለማድረግ እንደሆነ ብዙሃኑ ይረዳል ብለን እናምናለን። ከዚህ ውጭ ነውረኛው አገልጋይ ዮናታን አክሊሎ ጊዜው የኦሮሞ ብልጽግና መሆኑን ራሳቸው የኦሮሞ መንግስት ነው እያሉ ስለሚነግሩን ጥጋቡ ለከታቶ የሚፋንንበት ዘመን መሆኑ በጀው እንጂ መንግስት ሲለወጥና እውነተኛ ፍትሃዊ የዲሞክራሲያዊ ስርዓት ሲገነባ በዚህ እና በየስብኮቶቻቸው ጣልቃ ህዝቡን ለማስተመም በምስክርነት ስም የተመረጡ ሰዎች የጥልቁ ዓለም ተከታዮች ነበርን፣ ህፃናትና ሰዎችን በየጊዜው እየሰዋን ደማቸውን እንጠጣ ስጋቸውን እንበላ ነበር የሚሉ ዘግናኝ ወንጀል ታሪኮችን ያውም በእምነት ተቋማት እንዲናዘዙ በማድረግ የህግ አስከባሪ አካላትን ሚና ተክቶ ራሱ የወንጀል መርማሪ ፖሊስ ራሱ ሰዎችን እያረን ደም ስንጠጣ ነው የኖር ነው የሚልን አደገኛ ወንጀለኛ ነፃ የሚለቅ ፈራጅ ዳኛ ሆኖ እኔ በሰራዊት ጌታ በኢየሱስ ፈውሻለሁ ከእንግዲህ ነፃ ነህ እያሉ በላይ ሰብ የሆኑ ዘግናኝ ወንጀል ለሚፈጽሙ ግለሰቦች ጥላና ከለላ በመሆን ወደ ህግና ሕክምና ማዕከላት ከመላክ ይልቅ ኢሞራላዊ በሆነ መልኩ ፈጽመናል ካሉት ዘግናኝ የግድያ ወንጀል በአንድ ቃል ነፃ በማድረግ የበለጠ ወንጀል እንዲያስፋፉ እየፈጸመው ባለው ህገወጥ ተግባር በህግ የሚጠየቅበት ጊዜ እንደሚመጣም በደንብ ሊያውቀው ይገባል። እዚህ ላይ የሚነሳው ዋና ጉዳይ የጀርመን ሄሰን የሰላም ሽልማት የቦርድ ኮሚቴ ለትግራዩ ደም አፋሳሽ ጦርነት አብይ አህመድን ተጠያቂ በማድረግ በገዛ ዜጋዎቹ ላይ የጄኖሳይድ ጭፍጨፋና የሰብአዊ መብት ጥሰት እየፈጸመ ለሚገኘው ለዚህ ግለሰብ አርአያነት ያለው የሰላም አምባሳደር በሚል የሰጠነው የክብር ሽልማት አሁን ከሚፈጽመው የወንጀል ተግባር አንጻር የሚመጥን ባለመሆኑ በ1993 ዓ.ም በቀድሞው የጀርመኗ ሄሰን ክፍለ ሀገር ሚኒስተር ፕሬዝዳንት አልበርት ኦስዋልድ እና በፋውንዴሽናቸው ስም የተመሰረተው ይኸው አማራጭ የሰላም ኖቤል ሽልማት የቦርድ አስተዳደር ጉዳዩን በጥልቅ መርምሮ ሽልማቱ እንዲሰረዝ ወስኗል በማለት በዓለም ለመጀመሪያ ጊዜ የአዋርድ የሰላም ሽልማትን በይፋ የነጠቀ ድርጅት መሆኑን በማሳየት እጃቸው በንጹሐን ደም ከተጨማለቀ እንደ አብይ ካሉ ወንጀለኞች ጋር እንደማይተባበር በገሃድ መመስከሩ ነው። በእውነቱ ይህ ድንቅ ክስተት ራሱ የሰጠውን አማራጭ የሰላም ኖቤል ሽልማት መልሶ በመንጠቅ ታሪክ የድንቃ ድንቅ ታሪኮች መዝገብ ላይ የመጀመሪያ በመሆኑ መስፈር የሚኖርበት ነበር ብለን እናምናለን። የጀርመን መንግስትን በግልጽ ከጄኖሳይደር ወንጀለኛ ጋር አልተባበርም በማለት ሽልማትን እስከ መንጠቅ የተረሰበትን ህጋዊ ቅቡልነት ያለው ውሳኔ ንቆ አሊያም ባልሰማው ጆሮ ዳባ ብሎ ነው እንግዲህ የበርሊኑ የአውሮፓ የወንጌል ስርጭት ጉባኤ ጥቁሩን አዶልፍ ሂትለር አብይ አህመድ
በዓለም ተጽዕኖ ፈጣሪ ናቸው በሚባሉ ፓስተሮችና የሃይማኖት መሪዎች ፊት የሰላምና የወንጌል አምባሳደር የክብር እንግዳ አድርጎ በአደባባይ እንዲሰብክ በማድረግ በመቶዎች በሚቆጠሩ የድሮን ጥቃቶችና በከባድ የጦር መሳሪያ ድብደባዎች በብሪት እና በጭካኔ የዘር ፍጅት በፈጸመባቸው ከ3 ሚሊዮን የሚልቁ አማራዎችና ተጋሮች ንጹሐን ዜጎቻችን ላይ እንዲሳለቅ አድርጎ ለወንጀሉ ድጋፉን በግልጽ የሰጠው። እንደሚታወቀው የጀርመንን ማህበረሰብ ከሌላው የአውሮፓ ዜጎች ለየት የሚያደርገው ብዙሃኑ የረዥም ዘመናት የንባብ ባህል ያለው መሆኑ ነው። በህዝብ ማመላለሻ የትራንስፖርት አገልግሎት ላይ ጋዜጣ፣ መጽሔት አሊያም መጽሐፎችን ሲያነብ የሚስተዋለው የትየለሌ ነው። በመዝናኛ ቦታዎች፣ በመናፈሻዎችና በትርፍ ሰዓታቸውም ጭምር ቦታ ሳይመርጡ ንባብ ላይ ትኩረት የሚያደርጉ ጥቂት ባለመሆናቸው ካለፉት 4 እና 5 ዓመታት ጀምሮ እንደ ስመጥር የጀርመን ጋዜጦች ቢልድ፣ ሱዶች፣ ሳቱንግ እና ፍራንክፎርተር አልጋማይን እንደ ደር ሸፒገል ባሉ ቁጥር 1 ተነባቢ የሀገሪቱ መጽሔቶች ብሎም እንደ ጀርመን መንግስታዊ የቴሌቪዥን ጣቢያዎች ኤአርዲ እና ዜትዲኤፍ በተጨማሪም የኩባንያ ጣቢያዎቹ እንደ ፕሮዚበን፣ ሳታይንስ እና ኤሪቲኤል የመሳሰሉት ዜናዎቻቸውና የፖለቲካ ትንታኔዎች ላይ የሰላም ኖቤል ተሸላሚው አብይ አህመድ በትግራይ በአማራና በኦሮሚያ ክልሎች በገዛ ዜጎቹ ላይ የሚፈጽማቸው ጭፍጨፋዎች፣ የመብት ጥሰቶች፣ አስገድዶ መድፈሮች፣ የጦር ወንጀሎችና የመብት ጥሰቶች ያለመቋረጥ ዛሬም ድረስ በዝርዝር እያቀረቡ ባለበት ሁኔታ አይኔን ግንባሬ አድርገው አላየሁም አልሰማውም የሚል አይነት እልም ያለ ክህደት ውስጥ ተዘፍቆ ለጦር ወንጀለኛ ድጋፍ መስጠት ራስን ትዝብት ላይ የሚጥል ነው የሚሆነው። ቢያንስ ስለ አብይ አህመድ አምባገነንነትና የዘር ፍጅት ከላይ በዘረዘርናቸው በአንዱ የመገናኛ ዘዴ ሰምቼ አላውቅም የሚል ጀርመናዊ ከጉባኤው ታዳሚዎች መካከል አለ ብለን ለማመንም ፈጽሞ ይከብደናል። አገሪቱን የምድር ሲኦል ያደረጋትን ይህ የለየለት ፋሽስት ያውም በዓለም የወንጌላውያን እምነት ሊቃውንት ፊት የሃይማኖትና የሰላም ሰባኪ አድርጎ በእንግድነት መጋበዝ ዓለም አቀፍ የጦር ወንጀሉን መካድና አብሮ በድርጊቱ መተባበር በመሆኑ የወንጌላዊውን ፍራንክሊን ግርሃምና የበርሊን ጉባኤ አስተባባሪዎች ምናልባት ውሸት ስንቁ በሆነው በአብይ አህመድ በሐሰተኛ መረጃና ዙሪያውን በከበቡት ሐሰተኛ የብልጽግና ወንጌል አራማጅ ወንጀለኞች ተደናግረው ከሆነ ጉዳዩን ለመላ ኢትዮጵያ ሕዝብ እንዲያጠሩ በግልጽ መጠየቅ ግድ ይላል። ለወደፊቱም ከዚህ አይነት ዓለም አቀፍ የዘር ፍጅት ፈጻሚ የጦር ወንጀለኛ ጋር ተባብሮ መሰለፍ የሃይማኖት ተቋሙን ስም የሚያጎድፍና ግለሰቦችንም በወንጀል ተባባሪነት አብሮ የሚያስጠይቅ በመሆኑ በወንጌል ሽፋን አላስፈላጊ ግንኙነት መፍጠር ዓለም ላወቀው ጄኖሳይደር የዲፕሎማሲና የፋይናንስ ድጋፍ ማድረግ ብሎም ወንጀለኛን እንደ መልካም የሃይማኖት ሰው እየካቡ በየመድረኩ የገጽታ ግንባታ ማድረግ ኢትዮጵያውያንንና የግፏን ሰለባ የሆኑ በሚሊዮን የሚቆጠሩ ሕይወታቸውን ያጡና አካላቸው የጎደለ ንጹሐንን ቤተሰቦች ስሜት ክፉኛ ስለሚጎዳ ጥንቃቄ ሊያደርጉ እንደሚገባ ማስገንዘብ የሁላችንም ኃላፊነትም ግዴታም ነው። ለአብነት የጀርመኑ ቁጥር 1 የሚባለው ተነባቢ መጽሔት ሼፒገል የሰላም ኖቤል ተሸላሚው አብይ የገዛ ዜጎቹን እየጨፈጨፈ ነው ብሎ ካወጣው ዘገባ ይህንን ማውሳት ይቻላል። በአጠቃላይ በአንድ ድንጋይ ሁለት ወፍ እንዲሉ አብይ አህመድ ወደፊት ከዓለም አቀፍ የወንጀል ተጠያቂነት ያዱንኛል የሚል እምነት አሳድሮ ከታደመበት የጀርመኑ ጉባኤ ጉዞው ሌላ በድንገት ለረዥም ቀናት በተለያዩ የአውሮፓ ሀገራት ጉዞ በማድረግ ዲፕሎማሲያዊ ድሎችን እግረ መንገዱን ለማስመዝገብ ጥረት ያደረገው ዓለም አቀፍ ማህበረሰቡ የምትከተለው የጦርነት ፖሊሲ ሀገሪቱን ቀውስ ውስጥ የከተተ ዜጎችንም ለማያባራ እልቂት፣ ለጉስቁልናና ለሰብአዊ መብት ጥሰት ያጋለጠ በመሆኑ አቁም። የድሮን ጥቃት ሲቪሊያንን እየጨረሰ ነው። ለሰላም ድርድር ዝግጁን በአማራና ኦሮሚያ ክልሎች ከተቀጣጠሉት የትጥቅ ትግሉ ባሻገር በቅርቡ የሕክምና ባለሙያዎች ሌሎችም የማህበረሰብ ክፍሎች እያነሱ ካሉት መሰረታዊ የደሞዝ ጭማሪ ጥያቄ ጋር በተያያዘም የኑሮ ውድነቱና የሰላም እጦቱ
የመንግስትን አቅም ያዳከመና የስልጣን ህልውናህንም ሊያበቃ አቃርቦታል። መፍትሄው የሰላም አማራጭ ብቻ ነው በሚል የሚቀርብበትን ውግዘትና ተቃውሞ በተሳሳተ መረጃና ግምገማ ላይ የተመሰረተ ነው። መንግስቴ ፍጹም ተረጋግቶ ያለ ስጋት ሀገር እየመራ ይገኛል፣ ሁሉም ነገር በቁጥጥር ስር የዋለ ነው የሚል መልእክት ለውጭ ዲፕሎማሲው ማህበረሰብ ለማስተላለፍ ስለፈለገ በአንድ ጊዜ የሀገሪቱን ዋና የጦር አዛዥ ብርሃኑ ጁላንና የአየር ኃይል አዛዡን ጄኔራል ይልማ መርዳሳን ወደ ሩሲያ፣ የውጭ ጉዳይ ሚኒስተሩን ጌዲዮን ጢሞቴዎስን ብራሰልስ፣ ምክትል ጠቅላይ ሚኒስተሩን ተመስገን ጥሩነህንና የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳን ብራዚል እንዲሁም እሱ ቀሪ ባለስልጣናቱን አስከትሎ በሰባት የአውሮፓ ሀገራት ሲንሸራሸርና ሀገር ምጥ ውስጥና ጭንቅ ውስጥ እያለች ምንም ያልተፈጠረ ለማስመሰል ቁልፍ የሀገሪቱን ባለስልጣናት ሁሉ ውጭ ልኮ እንደ ሀገር ጎብኚ የታሪክ ቅርሶችንም የቱሪስት መስህቦችን እንዲሁም የአውሮፓውያንን ድንቅ ድንቅ ኪነ ህንፃ ተዘዋውሮ እየጎበኘና ፎቶግራፎችን በማህበራዊ ድረገጾቹ እየለጠፈ ኢትዮጵያውያንንም የውጭንም ዲፕሎማቲክ ማህበረሰብንም ለማስተመም ሞክሯል። በመሰረቱ አንድ መሪ ወደ ሌላ ሀገር ከመጓዙ በፊት የሚጎበኝበትን አገር መንግስት አሳውቆና የሚመቻቸውን ጊዜና ሰዓት በይፋ ገልጸውለት የሚከናወን ቢሆንም ምዕራባውያን ብቻ ሳይሆኑ ጥቂት የማይባሉ የብልጽግና አመራሮችና ካድሬዎች በፓርቲያቸው ህልውና ላይ ስጋት በገባቸው በአሁኑ ወቅት የተረጋጋና በሱ ቁጥጥር ስር ያለች ሀገር እንደሚመራ በማሳየት ምስለኔዎቹ አሁንም ከጎኑ እንዲሰለፉና እንዲረጋጉ ለማድረግ በዘፈቀደ ያለ ቅድመ ፕሮግራም ተጽዕኖ ፈጣሪ ነኝ፣ ዝም ብዬ ብሄድም ተቀብለው ያስተናግዱኛል በሚል ህብረትና ለራሱ በሰጠው የተሳሳተ ግምት እንዲሁም ድፍረት ያካሄደው የጨበጣ ጉዞ በብዙሃኑ ተቀባይ ሀገራት ዘንድ እንደገመተው ሳይሳካ ቀርቶ ወዳጀና ወንድሜ የሚለው የፈረንሳዩ ፕሬዝዳንት ኤማኑኤል ማክሮን ሳይቀር 3 ቀናት ሙሉ አስጠብቆት ለ30 ደቂቃ ብቻ እንዳገኘው ነው የሰማነው መረጃ ያረጋገጠው። ጣሊያንም በቶሎ የሚቀበለው የመንግስት ባለስልጣናት አጥቶ እንደ አንድ ተራ ቱሪስት ከተማ ለከተማ ሲያውደለድል ከከረመ በኋላ አዲሱን የሮማ ካቶሊካዊት ቤተ ክርስቲያን ፖፕ ሊዮ 14ኛ በቫቲካን ሊጎበኝ ሄዶ ገና ሲቀበሉት ለኢትዮጵያ ሰላም እንመኛለን የሚለውን ንግግራቸውን እንዳልሰማ አልፎት ኦርጋኒክ ማርና ኦርጋኒክ ቡና ይዤልዎት መጣው፣ ለጤናዎት መልካም ነው ይጠቀሙ ሲል ሰምተን አዬ መሪና ዲፕሎማሲ አራምባና ቆቦ ብለን ፈገግ እንድንል አድርገውናል። በዚህ ጠባብ ጭንቅላቱ በቀጣው ጉዞ ለወዳጁ ማክሮን ቤተ መንግስት ጓሮ ያበቀልኩት ኦርጋኒክ ሰላጣና ቲማቲም ይዤል መጣው ሲል መታየቱ አይቀሬ ነው ሲሉ የአራዳ ልጆች አፍ ይዘውበታል። ሶስተኛው ከበርሊን ውጭ የነበረው የአብይ አህመድ የአውሮፓ ጉዞ ዓላማ ምንም እንኳን አብዛኛው ቀድሞ እቅድ ተይዞባቸው የተከናወኑ ባይሆኑም ከመሪዎቹ ጋር የመገናኘት እድሉ ከገጠመው መንግስቱ በሀገር ውስጥ እያካሄደ ያለው ጦርነት ሳይሆን ህገወጥ ታጣቂዎችን ትጥቅ ማስፈታትና ሰላም ማስከበር መሆኑን በዝርዝር ማስረዳት፣ ግቡንም ከሞላ ጎደል አሳክቶ እያጠናቀቀ መሆኑን ይፋ ማድረግ፣ ለፕሪቶሪያው ስምምነት መተግበር ህወሓት እንቅፋት መሆኑንና መንግስት ግን በወደ ሰፊነት አሁንም ያለውን ቁርጠኝነት መግለጽ፣ በአፍሪካ ቀንድ የሽብር ጥቃትን በመከላከልና ሰላምን በማስፈን የቀጠናውንም ሆነ የምዕራባውያንን ጥቅም በማስጠበቅ ረገድ የሱ መንግስት የሚኖረው ሚና በመግለጽ የዲፕሎማሲና የገንዘብ ድጋፋቸውን ለመማፀን ከዚህ ሌላ ኤርትራን በተንኳሽነትና በጠብጫሪነት በመወንጀል በማናቸውም ጊዜያት ለሚነሳ ግጭት ዓለም ፍጹም አምባገነንና የምዕራባውያን ጠላት ብለው የሚከሱትን የኢሳያስ አስተዳደር እንዲያወግዙለት በተጓዳኝም በመስከረም ወር በእኔ ጥረት እየተጠናቀቀ ነው የሚለውን የህዳሴን ግድብ በልዩ መርሃ ግብር ስለሚያስመርቅ በእንግድነት እንዲገኙ ለመጋበዝና ቀጠሮ ለማስያዝ ያለመ መሆኑን ሰምተናል። በመጨረሻም ቀደም ሲል እንደገለጽ ነው አሁን ላይ አብይ አህመድ ላለፉት 7 ዓመታት በህዝባችን ላይ የከፈተውን መጠነ ሰፊ የዘር ማጥፋት ወንጀል፣ የጅምላ እስር፣ ያለ ፍርድ ቤት ትዕዛዝ አስገድዶ መሰወር፣ መዋቅራዊ እገታን፣ አሰቃቂ ስቅየት ወይም ሰቆቃ መፈጸምን፣ በኮሪደር ልማት ስም መኖሪያ ቤትን በግዳጅ አፍርሶ ማፈናቀልን እና ልዩ ልዩ አስከፊ የሰብአዊ መብት ጥሰቶችን በዓለም አቀፉ የሃይማኖት ተቋማትና ተጽዕኖ ፈጣሪ ሰዎች አማካኝነት
ከተጠያቂነት ለማዳን እሱም የብልጽግና ጎስፔል አቀንቃኝ ስርዓቱ ተጠቃሚዎች በየአቅጣጫው የቻሉትን ሁሉ እየተፍጨረጨሩ ነው። ይህ እኩይ ጥረታቸውም እንደ ወንጌላዊ ፍራንክሊን ግርሃም ባሉ እውቅ ሰዎች አማካኝነት እየተሳካ ይመስላል። ዛሬ የአሜሪካንን መግለጫ በተጽዕኖ አስቀይረው ተበዳይን እንደ በዳይ ተከሳሽ ማስተረክ ከቻሉ ነገ ደግሞ በእርግጠኝነት እጅግ ገራሚ የሆነ ምናልባትም የግፍ ሰለባ በሆኑ ወገኖቻችን ላይ የሚሳለቅ አሳፋሪ ድርጊትን ፈጽመው ብናገኛቸው ሊገርመን አይገባም። መፍትሄው ዛሬውኑ በተቃዋሚ ዘመቻና ዓለም አቀፍ የፊርማ ማሰባሰብ ፔቲሽን ዘመቻ በዘር ፍጅት ፈጻሚው አብይ አህመድ ወዳጆች ላይ በማካሄድ እነዚህን የሰብአዊ መብት መከበር ጸር የሆኑ ጠላቶቻችን እጃቸውን በአስቸኳይ እንዲሰበሰቡ ማድረግ ብቻ ነው። ልብ ያለው ልብ ይበል ይላል ገስግስ ጃናሞራ የላከልን ውብ ትንታኔ። እናም ወንድማችን ለላከልን ውብ ትንታኔ ምስጋናችንን እየገለጽን ጠለስ ሚዲያን ሰብስክራይብ በማድረግ ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችንን ታበረታቱ ዘንድ ጠይቀን የዛሬውን ዝግጅታችንን ቋጨን። እናመሰግናለን።